The Trump administration announced it will stop giving out visas to people from dozens of countries who wish to move to the United States permanently. ሰሞኑን በኢትዮጵያውያን ዙሪያ እጅግ በጣም የሚረብሽ አይነት ዜና እየሰማን ነው። ከጃንዋሪ 21 በኋላ ከኢትዮጵያ ኢሚግራንት ቪዛ አይሰጥም። ማን ምን ይመለከተዋል? በአሁን ሰዓትስ ምናልባት ቪዛ የተፈቀደላቸው ሰዎችስ መግባት ይችላሉ? አፕላይ ያደረጉ ሰዎች እናት ልጆቿን የምትጠብቅ አባት ባለቤቱን የሚጠብቅ እህት ወንድሞች ለመገናኘት ያሰቡ ሁሉ ተሳካ ብሎ ያሰቡ ሰዎች የበለጠ ዲሌይ ይኖራል፣ የበለጠ ጊዜ ይፈጃል። የኢሚግራንት ቪዛ ያላቸው ሰዎች አይመለከትም። እነሱ ከጃንዋሪ 21 በፊትም ከጃንዋሪ 21 በኋላም ወደዚህ ሀገር መምጣት ይችላሉ። በእጃቸው ኦሬዲ ቪዛ የያዙ ሰዎች ኤርፖርት ላይ ምን የተለየ ጥንቃቄ ያድርጉ? ኢትዮጵያውያንን አድቫይዝ የማደርገው ነገር አንደኛ ከዚህ በፊት ያመለከታችሁ ሰዎች በጣም ትዕግስት የሚያስፈልግበት ዘመን ይመስለኛል። ያላመለከታችሁ ሰዎች ግን በየጊዜው እያመለከታችሁ እንድትቀጥሉ። ሰላም እንደምናላችሁ ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። እንደምታውቁት በተለይ ደግሞ በአሜሪካን ሀገር በኢሚግሬሽን ጉዳይ ዙሪያ አዳዲስ ነገሮች ሲመጡ እንደዚህ በፍጥነት ብቅ እያልን ማህበረሰባችንን አፕዴት በማድረግ ላይ እንገኛለን። ለዛም ከሁሉም አስቀድሜ ጠበቃ ሳምንን በራሴና በተመልካቾቻችን ስም ላመሰግነው ፈልጋለሁ። ይህንን ቪዲዮ ለብዙ ሰው የጭንቀት መረጋጊያ እንደምታውቁት ደውላችሁ እንደምትነግሩኝ በጣም ፈርቼ ነበረ አሳምንን ስሰማው ግን ተረጋጋው እያላችሁ እየደወላችሁ እንደምትነግሩኝ ዛሬም ብዙ የተጨነቁ ወገኖች ስላሉ ምላሹን ከባለሙያ መስማት ትልቁ መረጋጋትን ይፈጥራልና ይሄንን ቪዲዮ ላይክ በማድረግ ሰው ጋር እንዲደርስ ለምታስቡት ሰው ደግሞ ሼር በማድረግ አግዙን ለማለት ፈልጋለሁ። ለቤታችን አዲስ የሆናችሁ እንዲሁም ሰብስክራይብ ማድረግን አትርሱ። ጥያቄ ያላችሁ ሰዎች በተለይ ደግሞ እኔን ማግኘት የምትፈልጉ አሁን አዲስ የፌስቡክ አካውንት አለኝ፣ እታች አስቀምጠዋለሁ፣ እንዲሁም ስክሪኑ ላይም አስቀምጠዋለሁ። ኪዲ ኢትዮጵያ ብላችሁ በጣም ጥቂት ተከታይ ነው ያለው፣ አዲስ ነው። ወደ ምናልባት 270 አካባቢ ነው። በፍጥነት ሜሴጃችሁን የማየት እድል ስላለኝ አሁን የባለፈው የነበረኝ ትልቅ አካውንት በአጋጣሚ ፖዝ ስለተደረገ ለጊዜያዊ ቴምፖራሪ፣ ስለዚህ በዛ ልትጽፉልኝ ትችላላችሁ ለማለት ፈልጋለሁ። The Trump administration now freezing all visa applications for 75 countries in an effort to crack down on foreign nationals likely to rely on public benefits. ጠበቃ ሳምን ድጋሚ ስላገኘው ደስ ብሎኛል። እንደምን አለ? እግዚአብሔር ይመስገን ደህና ነኝ። ኪድ እንዴት ነሽ? ያው በወር አንድ ጊዜ የምናደርገው ፕሮግራም አሁን ፈጠን እየመጣን ያለ ነው። ዞሮ ምንድነው በተለይ የኛን ኮሚኒቲ የኛ ኮሚኒቲ ኢትዮጵያን ኤርትራን ብዬ ደማም ነው ሚነካ ነገር ሲኖር እሱን ፈጠን ብለንና የተረጋገጠ ነገር ሲሆን ፈጠን ብለን ለመነጋገር ነው ዛሬ የመጣ ነው። ብዙ ጊዜ ብንፈጃ አይመስለኝም። በአንድ የኢሚግራንት ቪዛ ጉዳይ ላይ የወጣውን አዲስ የስቴት ዲፓርትመንት ፖሊሲ አይነት ነገር እሱን ለህዝባችን ለማሳወቅና ከዚህ በኋላ ምን ማድረግ አለባቸው የሚለውን ለመናገር ያክል ነው የመጣ ነው። ዳግመኛ ስለጋበዝሽኝ ስላየሁሽ ደስ ብሎኛል። አመሰግናለሁ። በጣም አመሰግናለሁ። እኔም እንደ ሁልጊዜው እንደምለው ትልቅ ነገር ነው ከባለሙያ መስማት። ተመልካቾችም ሁላችሁም ባለሙያዎች እንደምትናገሩት ስለ ህመም ሲሆን ከዶክተር፣ ስለ ህግ ሲሆን ከጠበቃ ማዳመጥን የመሰለ ነገር የለም። ሰሞኑን በጣም እጅግ በጣም የሚረብሽ አይነት ዜና እየሰማን ነው። በተለይ በቀጥታ ኢትዮጵያውያኖችን ኤርትራውያኖችን ምናልባት ሊመለከት ይችላል፣ አላውቅም። እሱን አንተ ትነግረናለህ። ነገር ግን በኢትዮጵያውያን ዙሪያ ትንሽ የሚያስደነግጥም የሚመስል ዜና እየሰማን ነው። Federal officials released a statement that says in part, the State Department will use its long-standing authority to deem ineligible potential immigrants who would become a public charge on the United States. ማን ምን ይመለከተዋል? በአሁን ሰዓትስ ምናልባት ቪዛ የተፈቀደላቸው ሰዎችስ መግባት ይችላሉ ወይ? ብዙ ጥያቄዎችን ይፈጥራል እንደባለ ጉዳይ። ያንን ዛሬ በተወሰነ መልኩ ያው ፐርሰናል መግባት ያስቸግራል በህግ ዙሪያ። ነገር ግን ምናልባት በዚህ ዙሪያ ይሄንን ካዳመጣችሁ በኋላ ጥያቄ ያላችሁ የጠበቃ ሳምንን ስልክ ከታች ፒን ስለምናደርግላችሁ ኮመንቱ ላይ የገባችሁ ቀጠሮ ማስያዝ መደወል ትችላላችሁ ለማለት ፈልጋለሁ። ቀጥታ ወደ ጉዳያችን ብንገባ። አመሰግናለሁ ኪዲ። እንግዲህ ባለፈው አንድ ሳምንት ውስጥ የሆነው ነገር ምንድነው?
የኢሚግራንት ቪዛን በሚመለከት የስቴት ዲፓርትመንት ያወጣው ህግ ነው፣ ወይም ደግሞ ያሰራር ለውጥ ነው ልንለው እንችላለን። ምን ማለት ነው የሚለውን ከመናገራችን በፊት ትንሽ ስለ ቪዛ የበለጠ ተመልካቾቻችን የበለጠ እንዲረዱ ስለ ቪዛ 1-2 ነጥብ ብል ደስ ይለኛል። ቪዛ እዚህ ሀገር የምንገባበት ነው። የአሜሪካ መንግስት የሚሰጠው ነው። እንደ መብት አይደለም፣ እንደ ፕሪቪሌጅ የሚቆጠር ነው። የአሜሪካ መንግስት ከፈለገ የሚሰጠን ከፈለገ የሚከለክለን አይነት ነገር ነው። ያንንም መሰረት በማድረግ የመስጠት መብት እንዳለው ሁሉ የመከልከል መብት እንዳለው ሁሉ ኢቭን የሰጠውንም ቪዛ ካንስል የማድረግ መብት እንዳለው ይሄንን መናገር ፈልጋለሁ። በአጠቃላይ 2 አይነት የቪዛ አይነቶች ናቸው ያሉት። ኢሚግራንት እና ኢሚግራንት የሚባሉ ቪዛዎች ናቸው ያሉት። ኢሚግራንት ቪዛ ማለት ወይም ደግሞ በአማርኛ የስደተኛ ቪዛ የሚለው ምናልባት ሌላ ተርም ስለማላቅ ነው የአማርኛው እንዴት እንደሚተረጎም በደንብ። ግን ኢሚግራንት ቪዛ እዚህ ሀገር ያሉ ኢትዮጵያውያን አሜሪካውያን ወይም ኢትዮጵያ አሜሪካውያን ለልጆቻቸው፣ ለባለቤቶቻቸው፣ ለአባትና ለእናቶቻቸው፣ ለወንድም እህቶቻቸው የሚያመለክቱት የቪዛ አይነት ነው። የኢሚግራንት ቪዛ ዋና ዓላማው ይሄ ቪዛ የተጠየቀለት ሰው እዚህ ሀገር ከሌላ ሀገር መጥቶ እዚህ ሀገር አሜሪካ ፐርማነንትሊ ለመኖር የሚደረግ የቪዛ አይነት ነው። ለምሳሌ ለማስረዳት ያክል ባል እዚህ ቢኖር ሚስትና ልጆቹ ኢትዮጵያ ቢኖሩ ለሚስትና ለልጆቹ የሚያመለክተው የቪዛ አይነት ነው። ሚስትና ልጆቹ እዚህ መጥተው ቴምፖራሪ አይደለም ወይም ደግሞ ጊዜያዊ ለመኖር አይደለም፣ እዚህ መጥተው አሜሪካ ውስጥ ለመኖር የሚያደርጉት የቪዛ አይነት ነው ኢሚግራንት ቪዛ ማለት እሱ። ነን ኢሚግራንት ቪዛ ማለት ቪዛዎች እነዚህ አይነት ቪዛዎች ለምሳሌ B1 B2 F1 M ምናምን የሚባሉ ቪዛዎች ናቸው፣ ወይም ጄም ሊሆን ይችላል። እነዚህ ቪዛዎች ሰዎች እዚህ የሚመጡት ለሆነ ዓላማ ነው። ለሆነ ዓላማ መጥተው ነገር ግን እዚህ ሀገር የመኖር ፈቃድ የላቸውም፣ ወደ ሀገራቸው ይመለሳሉ። ለምሳሌ F1 ከሆነ ተማሪዎች ናቸው፣ ኮሌጃቸውን የኮሌጅ ዲግሪያቸውን ማስተርሳቸውን ከጨረሱ በኋላ የሚመለሱት ነው። B1 B2 ለምሳሌ እዚህ ሀገር ቪዚት ለማድረግ የሚመጡ ሰዎች ናቸው። ዲዝኒን ማየት ፈልጋለሁ፣ ኒውዮርክ ሲቲን ማየት ፈልጋለሁ፣ ካሊፎርኒያ ሎስ አንጀለስ መሄድ ፈልጋለሁ ብለው ያንን ቪዚት አድርገው የሚመጡ ናቸው። ወይ ለቢዝነስ የሚመጡ ናቸው፣ ወይ ለሕክምና የሚመጡ ናቸው። ወይ M1 ቪዛ ደግሞ ይሄ ቮኬሽናል የሆነ ትምህርት ወስደው የሚመለሱት ነው፣ ወይም ቴምፖራሪ ነው። እነዚህ ሰዎች እዚህ ሀገር የመኖር መብት የላቸውም። ኢሚግራንት ቪዛ ሆልደሮች ግን እዚህ ሀገር ያንን ቪዛ ይዘው የሚመጡት አሜሪካ ለመግባት ነው እንጂ እዚህ ለመኖር ነው ዋና ዓላማቸው። እንዴት ነው ኢትዮጵያን በሚመለከት የቪዛ ቁጥሩ እንዴት ነው የሚለውን ለማየት የትኛው በጣም ይሰጣል የትኛው በአነስተኛ መልኩ ይሰጣል የሚለውን ለማየት ሪሰርች አድርጌ ነበር። travel.state.gov ላይ ከ2015 እስከ 2024 ለኢትዮጵያውያን የተሰጡ የቪዛ አይነቶች አሉ። በኢሚግራንት ነን ኢሚግራንት ቪዛዎች ብንጀምር ኢትዮጵያ በ2015 ለምሳሌ የተሰጠው 12360 ነው። 2016 18187 2017 16944 2018 18796 2019 18211 2020 9141 ያኔ ይሄ እንትን ኮቪድ የነበረበት ዘመን ስለሆነ በጣም ቀንሷል። 21 17022 13600 እያለ ሄድና 2024 ላይ 23270 የነን ኢሚግራንት ቪዛ ለኢትዮጵያውያን ተሰጥቷል። 23000 ያ ማለት ነው እነዚህ 23000 ሰዎች እዚህ አሜሪካ መጥተው ዓላማ አላቸው የሆነ ነገር ፈጽመው ለመመለስ ወይ ቤተሰቦቻቸውን ቪዚት ለማድረግ ቦታዎችን ቪዚት ለማድረግ ለቢዝነስ የመጡ ናቸው። በአብዛኛው ቁጥሩ እስከ 20 ምናምን ሺህ ነው እንግዲህ የሚሰጠው በየዓመቱ ማለት ነው። you can imagine ይሄ በነ ባይደን ዘመን ያለ ነው። የነን ኢሚግራንት ቪዛ ቁጥር ካየሹ ኢትዮጵያ ከፍተኛ የነን ኢሚግራንት ቪዛ ከሚሰጥባቸው ሀገሮች ናቸው። የሚበልጧት በስታቲስቲክስ እንዳየሁት ከሆነ ጋና፣ ናይጄሪያ፣ አንዳንድ የሩዋንዳና ሳውዝ አፍሪካ ብቻ ናቸው። ከዛ በላይ ግን ኢትዮጵያ ከፍተኛ የቪዛ አይነት ቁጥር የነን ኢሚግራንት ቪዛ ቁጥር ከሚሰጡበት ሀገር አንዱ ነው። ኢሚግራንት ቪዛ ይሄ ደግሞ እዚህ ሀገር መጥተው ለመኖር ከሚሰጡትን ስታዩ በጣም ዝቅተኛ ነው፣ ግን ከሌሎች ሀገሮች አንጻር ስታዩ ደግሞ በጣም ብዙ ነው። ለምሳሌ 2015 ላይ 2231 ቤተሰቦች አሜሪካ ውስጥ ከልጆቻቸው ከባለቤቶቻቸው ከሚስቶቻቸው ከእናትና አባቶቻቸው ጋር ተቀላቅለዋል እያለ ሄዳል። 2016 5600 ይላል፣ 17 4300 እያለ ሄድና 2022 ላይ 2020 2023 2018 ብሎ 2024 3767 ቤተሰቦች
ኦኬ ከቤተሰቦቻቸው ጋር ተቀላቅለዋል እዚህ ሀገር 3700 እንግዲህ 3700 ሚስቶች፣ ልጆች፣ እናትና አባቶች፣ ወንድምና እህቶች እና አንዳንድ ደግሞ ሌላ ከኢምፕሎይመንት ቤዝድ ጋር የሆኑ ነገሮች የመጡ ነው። ብዙ ቁጥር ነው ማለት ነው። 3000 ክሎስ ቱ 4000 ሰው በኢሚግራንት ቪዛ ነው የሚመጣ። አብዛኛው የሚመጣው በነን ኢሚግራንት ቪዛ ቢሆንም ቅድም እንዳልኩሽ እስከ 20,000 ምናምን ቢሆንም ግን የኢሚግራንት ቪዛ ከሌሎቹ ሀገሮችም አሁን ስታነጻጽሪያቸው በጣም ትንሽ ናቸው። ለምሳሌ አንጎላ 54 ሰው ነው በ2024 የመጣው። ሴንትራል አፍሪካ ሪፐብሊክ 12 ነው። ቻድ 2 የመጣው። እንደው አለፍ አለፍ እያልኩ ነው የምነግርሽ። ለምሳሌ ሌሴቶ 8 ይላል። እንደውም ሞሮኮ ትንሽ ከፍ ያለ ቁጥር አላቸው። ከዛ ውጭ ለምሳሌ ሞዛምቢክ 13 ሰው ነው የመጣው። የኛ ግን 3767 ሰው ነው። በጣም ሰው ብዙ ነው። በሌላ አነጋገር ይሄንን ስታቲስቲክስ ያመጣሁት ምንድነው የምናወራው ነገር ሪያሊቲ ነው። ወጥቶሻል። በጣም ብዙ ቪዛ ከሚሰጥባቸው ሀገሮች ኢሚግራንትም ነን ኢሚግራንትም ቪዛ ከሚሰጥባቸው ሀገሮች አንዷ ኢትዮጵያ ናት። ጋና፣ ናይጄሪያ፣ ሳውዝ አፍሪካ ይቀጥላሉ እያለ በቁጥር አንዳንድ ጊዜ ይበላለጣሉ። ግን ስታብሊሽ ማድረግ የፈለግኩት ነገር ምንድነው ለኢትዮጵያ የሚሰጠው የቪዛ ቁጥር በጣም ከፍተኛ ነው ከአፍሪካ አንጻር ሲታይ። አሁን በቀደም ዕለት እየወጣው በስቴት ዲፓርትመንት እየወጣው በኢሚግራንት ቪዛ ላይ ነው የወጣው። ያሉት ነገር ምንድን ነው? ለጊዜው ከተለያዩ ሀገሮች እየመጡ እዚህ ሀገር የፐብሊክ ዌልፌር እየተጠቀሙበት ነው፣ ወይም ደግሞ የህዝብ ሸክም የሀገር ሸክም እየሆኑ ነው፣ የመንግስትን ጥቅማጥቅም እየወሰዱ ነው። ስለዚህ የሚመጡት ሰዎች የአሜሪካን ጥቅማጥቅም ወይም ደግሞ ጀነራል ዌልፌር የሚወስዱ የማይወስዱ መሆናቸውን እስከምናረጋግጥ ጊዜ ድረስ የኢሚግራንት ቪዛ በ75 ሀገሮች ሰስፔንድ ይሆናል፣ ፖዝ መሆን አለበት፣ ለጊዜው መቆም አለበት የሚል ነው የመጣው ህግ። በሌላ አነጋገር ምን ማለት ነው? አይ ቲንክ ጃንዋሪ 21 በኋላ ከኢትዮጵያ ኢሚግራንት ቪዛ አይሰጥም። ያ ማለት ምን ማለት ነው? ፖዝ ተደርጓል ወይም ቴምፖራሪ ሰስፔንድ ተደርጓል ማለት ኢንተርቪዎች ሊካሄዱ ይችላሉ፣ አፕሊኬሽኖች ሊካሄዱ ይችላሉ፣ ግን ኦፊሰሮቹ ቪዛ አይሰጡም። አይዘር ግራንት አያደርጉም ወይ ድና አያደርጉም፣ አይወስኑም ነው። ይሄ ማለት ምን ማለት ነው? ይሄ የሚያመጣው ነገር ምንድን ነው ከማለታችን በፊት ወደ ኢፌክቱ ከመሄዳችን በፊት ያመጡት ምክንያት ይሄንን ፖዝ የማድረግ ወይም ሰስፔንድ የማድረግ የመጣበት ዋና የትራምፕ አድሚኒስትሬሽን ምክንያት የስቴት ዲፓርትመንት ምክንያት ቀድም እንዳልኩት የዌልፌር ጉዳይ ነው። ከዚህ በፊት እንደምታስታውሸው ፕሬዚዳንቱ በራሱ ትሩዝ ሶሻል ላይ እንደ ትዊት አይነት ነገር ጽፏል። ያ ምንድነው? በአብዛኛው ሀገሮች ከሌላ ዓለም ከሚመጡት ሀገሮች ውስጥ ከብዙ ሀገሮች ውስጥ በከፍተኛ ደረጃ የመንግስት ጥቅማጥቅም የሚወስዱት ሀገሮች የሚባሉት ውስጥ ኢትዮጵያ አንዷ ናት። እዛ ላይ እንዳየነው ኦልሞስት 46-47% ነው። ከዚህ በፊትም እንዳልነው ከመቶ ኢትዮጵያውያን 46-47ቶቻችን የመንግስት ጥቅም እንወስዳለን ማለት ነው። ይሄንን ለማስወገድ ነው እንግዲህ እንሰራለን እያሉ ያሉት። ይሄ ማለት ምን ማለት ነው? ከኢትዮጵያ አንጻር ወደ 3000-4000 ሰው አሁን ለጊዜው አፌክት ሊሆን ይችላል ብለን ልናስብ እንችላለን። ግን ሮይተርስ እያነበብኩ ነበረ። አሁን በዚህ በወጣው የስቴት ዲፓርትመንት ህግ መሰረት 315,000 የሌላ ሀገር ዜጎች በዚህ በሚመጣው ዓመት ውስጥ አፌክትድ ይሆናሉ። 315,000 ቤተሰቦች ልጆቻቸውን ላያዩ ይችላሉ፣ ባሎቻቸውን ላያዩ ይችላሉ፣ ሚስቶቻቸውን ላያዩ ይችላሉ፣ እህት ወንድሞቻቸውን፣ አባት እናቶቻቸው ጋር ላይኖሩ ይችላሉ። ምሳሌ ላስረዳሽ። ለምሳሌ 7-8 ዓመት ቆይታ እዚህ ሀገር አሳይለም አፕላይ አድርጋ በ7-8 ዓመቱ ግራንት የተደረገች አንድ እናትን አስቢ። ልጆቿ ኢትዮጵያ ናቸው፣ ባለቤቷ ኢትዮጵያ ናቸው ብለሽ ብታስቢ ኦኬ እነዚህ ልጆቼ ይመጡልኛል እንደዚህ ይሆናል ብላ ስታስብ ግን የሆነውን ነገር ማሰብ ትችላለሽ። አሁን ለጊዜው ሰስፔንድ ተደርጓል ስትባል ይች እናት ምን ሊሰማት እንደሚችል ማሰብ ያስፈልጋል። ወይም ባልና ሚስትም ሊሆኑ ይችላሉ። ባል እዚህ ሀገር ቆይቶ ከ2016 ጀምሮ አሳይለም አፕላይ አድርጎ ከዛ በኋላ ግራንት ዶኖ የዛሬ 6 ወር 7 ወር ግራንት ዶኖ ኢሚዲየትሊ ለልጆቹና ለባለቤቱ 730 የሚባለው ፎርም ሞልቶ እያለ ይሄዳል። የI-130 አፕሊኬሽኖች በተለይ 130 ማለት ይሄ ፋሚሊ ቤዝድ ኢሚግሬሽን የምንለው እሱን ነው በጣም አፌክት የሚያደርገው። በተደጋጋሚ ኤምፕሎይመንት ቪዛ ላይ I-360 አይነቶች እነሱን አፌክት ሊያደርግ ይችላል። ግን ያመጡት ምክንያት ትክክለኛ ነው ወይስ አይደለም የሚለውን ማሰብ ያስፈልጋል። በእርግጥ ሪሰርቾች የሚያሳዩት በአብዛኛውን ዌልፌር የሚጠቀሙት ራሳቸው እዚህ ሀገር የተወለዱ አሜሪካውያን ናቸው። በአብዛኛው ስታቲስቲክሱ ሲታይ ሪሰርቹ እሱን ነው የሚያሳየው። አንድ
ሁለተኛ ከዚህ በፊትም እኮ ከሌላ ሀገር የሚመጡ ሰዎች የፐብሊክ ቻርጅ እንዳይሆኑ ወይም ደግሞ የመንግስትን ጥቅማ ጥቅም እንዳይወስዱ የህግ እንትኖች አሉ፣ የህግ ጋይድላይኖች አሉ እኮ። ለምሳሌ ባል ሚስቱን በሚያመጣበት ጊዜ ስፖንሰርሺፕ ፎርም ይሞላል። 864 የሚባል ነው። ያ ማለት ምን ማለት ነው? አሜሪካን ሀገር ባለቤት መታ የሚያስፈልጋትን ነገር ካለን ሁሉ ወደ መንግስት ጥቅማ ጥቅም ከመሄዷ በፊት እኔ ሁሉንም ነገር ከበር አደርግላታለሁ ይላል። ስፖንሰርሺፕ አግሪመንቶች አሉ። ሌሎች ምናልባት ባልየው ትክክለኛ ገቢ የሌለው ከሆነ ሌላ ኮስፖንሰር ይፈልጋል፣ ወይም ደግሞ ሌላ ስፖንሰር የሚያደርገው ሰው ያስፈልጋል። እሱን እናደርጋለን። ለምሳሌ ኢቨን ግሪን ካርድ እንኳን አፕሊኬሽን እዚህ አሜሪካን ሀገር ውስጥ I-485 ላይ ፐብሊክ ቻርጅ እንዳይሆኑ የሚጠይቋቸው ጥያቄ አለ። ምንድነው ሙያህ? የትምህርት ደረጃ ምንድን ነው? ገቢህ ምንድን ነው? የ3 ዓመት ታክስ ሪተርንን እንፈልጋለን። ከስራ ቦታ ደብዳቤ እንፈልጋለን። ከስራ ቦታ ደብዳቤ ከሌ የሚባለው ሰው በዚህ ቦታ ላይ ፐርማነንትሊ ይሰራል፣ በሰዓት ይህን ያክል ገንዘብ ያገኛል፣ ወይ በአመት ይህን ያክል ገንዘብ ያገኛል ብሎን እናስገባለን። ደብሊቱ እናስገባለን። ታክስ ሪተርናቸውን የ3 ዓመት እናስገባለን። ደብዳቤ እናስገባለን። የባንክ አካውንት እናስገባለን። ገንዘብ እንዳላቸው በደንብ ስፖንሰር ማድረግ እንደሚችሉ እናስገባለን። ያ ሁሉ ባለበት ሁኔታ እንዴት ነው እንደገና ወደ ፐብሊክ ቻርጅ ምክንያት የሄደው ይሄ አድሚኒስትሬሽን የሚለው አጠያያቂ ነው። ኦፍኮርስ ከዚህ በኋላ ያለው ፖለቲካ ሊሆን ይችላል። ምናልባት ዲሞክራቶችና የትራምፕ አድሚኒስትሬሽን የማይወዱት ሰዎች እያሉ ያሉት ይሄ እንደ ፕሪቴክስ እንደ ውሸት መጠቀሚያ ነው፣ ኢሚግራንቶች ወደዚህ ሀገር እንዳይመጡ ለማድረግ ነው ብለው የሚያስቡ ብዙ የፖለቲካ ተንታኞች አሉ። ፖለቲካውን ለሌላ ሰዎች እንተወዋለን። ያላቸው ምክንያት የሄደው ፐብሊክ ቻርጅ የሚባለው ነገር ወይም የሀገር ሸክም እንዳይሆኑ እዚህ ሀገር ያለአግባብ ከፌዴራል መንግስቱ ወይም ከስቴቶቹ ያለአግባብ ጥቅማ ጥቅም እንዳይወስዱ ለማድረግ ነው የሚል ነው ያለው ነገር። አሁን የወጣው በስቴት ዲፓርትመንት የወጣው እና ማብራራት የምፈልገው አንዱ ነገር በጣም ብዙ ስልኮችም እያስተናገድን ያለበት ነገር ይሄ የስቴት ዲፓርትመንት የወጣው ምኖችን ነው አፌክት ሊያደርግ የሚችለው፣ ኤክሴፕሽኖች አሉት ወይስ የሉትም የሚለውን ማየት ያስፈልጋል። አሁን የወጣው የስቴት ዲፓርትመንት ፖሊሲ ፖዝ እንዲደረግ የተደረገው የኢሚግራንት ቪዛ ነው ብለናል። እሱ የባልና የሚስት I-130 አፕሊኬሽን ልጆችን ለማምጣት፣ ባለትዳርን ለማምጣት፣ እናትና አባትን ለማምጣት፣ ወንድምና እህትን ለማምጣት ነው። ከዛ ውጭ ያሉት ግን በዚህ ከበር አልተደረጉም። ለምሳሌ B1 B2 ቪዛ የሚጠይቁ ሰዎች ችግር የለም። ኦሬዲ የኢሚግራንት ቪዛ የተሰጣቸው ሰዎች በዚህ ሰዓት ለምሳሌ ትናንትና አርብ አዲስ አበባ ኤምባሲ ገብተው ኢንተርቪው ተደርገው ቪዛ ያተመታላቸውን ሰዎች አይጨምርም። ኦሬዲ ቪዛውን የያዙት ሰዎች አይጨምርም። አሁን ብዙ ሰዎች የተጨናነቁ ያሉት ልጄ ለምሳሌ እዚህ ፕሮግራም ከመግባት በፊት አንድ የደወሉልኝ ሰው ልጄ ኦሬዲ ቪዛ አግኝተዋል፣ ግን አሁን ቶሎ አይመጣም፣ ነገር ግን እስከ ጃንዋሪ 21 በኋላ ኢሚግራንት ቪዛ አይሰጥም የተባለው አፌክት ያደርገዋል ወይስ አያደርገው እባክህን ንገረኝ ብለው የሚጨነቁ ሰዎች አሉ። እነሱን አይጨምርም። ኦሬዲ ቪዛ እጃቸው ላይ ያሉትን ሰዎች አይጨምርም። እዚህ ሀገር ለመዝናናት የሚመጡ ቴምፖራሪ ወይም ደግሞ ቢዝነስ ቪዛ የሚጠይቁ ሰዎችን ዱዋል ናሽናሊቲ ያላቸውን 2 ናሽናሊቲ ያላቸውን ሰዎች እነሱንም አይጨምርም። እንደገና ለዓለም ዋንጫ እግር ኳስ ዋንጫ የሚመጡ ሰዎችንም አይጨምሩም ተብሏል። እሱን ወደፊት የምናየው ነገር ነው። እስካሁን ካልነው ነገር ግን አንድ መናገር የሚፈልገው ነገር ምንድን ነው? ኦኬ እንደዚህ ሰስፔንድ ተደርጓል፣ ፖስት ተደርጓል። ስለዚህ ልጄ ማምጣት ፈልግ ነበረ ወይም ባለቤቴ ማምጣት ፈልግና አባትና እናቴ ማምጣት ፈልግ ነበር። ኦኬ አሁን ምን ማድረግ ይችላሉ? ስለዚህ አሁን አፕላይ ማድረግ አልችልም ማለት ብለው የሚጠይቁ ሰዎችም አሉ። እነሱን ሰዎች ደግሞ መናገር የሚፈልገው ነገር ምንድን ነው? ፕሮሰሱ እንዳለ ነው። ለምሳሌ ባል ሚስቱን ለማምጣት ቢፈልግ አፕላይ ያደርጋል USCIS ደረጃ። እዛ ፕሩፍ ከሆነ በኋላ ናሽናል ቪዛ ሴንተር ሄዳል። ናሽናል ቪዛ ሴንተር ከሄደ በኋላ ወደ አዲስ አበባ ኤምባሲ ለኢንተርቪው ይሄዳል። ይሄ እንዳለ ፕሮሰሱ እንዳለ ነው። አሁን ለጊዜው ሰስፔንድ ይደረግ የተባለው ለኢንተርቪው ቀርበው ውሳኔ አንሰጥም አዚስ ታይም ነው እንጂ የተባለው እንዳለ ፕሮሰሱ ይሰራል። ለምሳሌ የኔ ክላይንቶች ጃንዋሪ 21 ላይ ይሄ መስራት በሚጀምርበት ቀን ስኬጁል የተደረጓል ለቪዛ ኢንተርቪው። እነዚህ ሰዎች የዛን ቀን መሄድ አለባቸው ለኢንተርቪው። ከዛ በኋላ የተቀጠሩትም ሰዎች ለኢንተርቪው መሄድ አለባቸው። ውሳኔያቸውን እንጂ ፖዝ የተደረገው ፕሮሰሱ እንዳለ ነው። ሰዎች አሁንም ኖ ይሄ ነገር ፖዝ ተደርጓል ስለዚህ አላመለክትም ማለት አይጠበቅባቸው፣ ማመልከት አለባቸው። ተራይዞ ይጠብቅላቸዋል። እዚህ አሜሪካ ውስጥ ፕሮሰስ ይደረጋል። በዩኤስሲአይኤስ ደረጃ ፕሮሰስ ይደረጋል። በናሽናል ቪዛ ደረጃ ፕሮሰስ ይደረጋል። ወደ አዲስ አበባ ኤምባሲ ሄዶ ራሱ ተራ ይጠብቅላቸዋል። ስለዚህ ፕሮሰስ የሚያደርጉ ሰዎች ወይም ለማድረግ ያሰቡ ሰዎች የሚያስቆማቸው ነገር አይደለም። ልክ እዚህ ሀገር ከዚህ በፊት አሁን ስለ አሳይለም ስናወራ እንደነበረው ነው። የአሳይለም ውሳኔ አይሰጥም።
ትናንትና የአሳይለም ኢንተርቪው ነበረኝ። ክላይንቴ ኢንተርቪውን ጨርሷል። ኦፊሰሯን ስንጠይቃት መቼ ነው የምታረጉት ስንባል እሷም አታውቅም። አይ ለጊዜው አሁን ውሳኔ አንሰጥም፣ ውሳኔው ሰስፔንድ ተደርጓል፣ ግን ኢንተርቪውን እያደረግን እንቀጥላለን ነው እያለችን የነበረው። እንደዛ ነው። ይሄ ቪዛ ላይሰጥ ይችላል። ነገር ግን አጠቃላይ ፕሮሰሱ ከመጀመሪያ ከዩኤስሲአይኤስ ጀምሮ አዲስ አበባ ኤምባሲ እስከሚደርስ ድረስ ያለው ፕሮሰስ ስላለ ሰዎች ማመልከት መቀጠል አለባቸው የሚል ነው። የአዲስ አበባ ኤምባሲ የሚያወጣው አይ ቲንክ ፍሪኩዌንትሊ አስክድ ኩዌስችን ላይ የሚለው ኤምባሲ ዌብሳይት ላይ እያወጣው ቪዛዎችን የቪዛ ኢንተርቪዎችን አሁንም ስኬጁል እናደርጋለን፣ ኮንዳክት እናደርጋለን፣ ስለዚህ ይቀጥላሉ፣ ውሳኔ ግን ለጊዜው አንሰጥም የሚል ነው። ከዛ በተጨማሪ አይ ቲንክ ሌላ ማየት ያለብን ነገር ውጤቱ ምን ይሆናል ነው። ያ ውጤቱ ከዚህ በኋላ የI-130 አፕሊኬሽኖች ዲሌይ ይኖራቸዋል፣ በጣም ይዘገያሉ። አንደኛ ይሄ ሰስፔንሽን መቼ ነው የሚነሳው፣ ይሄ ፖዝ የተደረገው ነገር መቼ ነው የሚነሳው የሚለውን አናውቅም። አሁን ትልቁ ችግር ምንድነው? የትራምፕ አድሚኒስትሬሽን ሁሉንም ነገር በአብዛኛው ነገር ፖዝ አድርጎታል። ለምሳሌ ቅድም እንዳልኩት የአሳይለሙን ውሳኔ ፖዝ አድርጎታል። አሳይለም አግኝተው ግሪን ካርድ ፕሮሰስ አፕላይ ያደረጉ ፖዝ ተደርጓል። እስከዛሬ ምንም የሚንቀሳቀስ ነገር የለም፣ ፖዝ እንደተደረገ ነው። ይሄ ነገር ይሄ ውሳኔ መቼ ይቀየራል የሚለው እርግጠኛ ሆነ መናገር አንችልም። ነገ ሊሆን ይችላል፣ ወይም ደግሞ ትራምፕ ከፕሬዚደንትነቱ እስከሚወርድም ሊሆን ይችላል። 2028 ድረስ ሊሄድ ይችላል። ዲሌይ ሊያመጣ ይችላል። አሁንም በሌላ አነጋገር ምን ማለት ነው? በተለይ አፕላይ ያደረጉ ሰዎች እናት ልጆቿን የምጠብቅ፣ አባት ባለቤቱን የሚጠብቅ፣ ቤተሰቦቻቸው እህት ወንድሞች ለመገናኘት ያሰቡ ሁሉ ተሳካልን ብሎ ያሰቡ ሰዎች የበለጠ ዲሌይ ይኖራል፣ የበለጠ ጊዜ ይፈጃል። ፍራስትሬቲንግ ነው። ነገር ግን ሁልጊዜ እንደምንለው ፓኒክ ማድረግ አያስፈልግም። ዶንት ፓኒክ፣ ስቴይ ኦርጋናይዝድ፣ ኪፕ ዘ ሆፕ አላይቭ እንደሚሉት ፈረንጆቹ ተስፋ ሊኖረን ይገባል። መጨነቅ አያስፈልግም፣ በተስፋ መጠባበቅ ያስፈልጋል የሚል ሀሳብ ነው ያለኝ። የመጨረሻው ላነሳ የምፈልገው ነገር የስቴት ዲፓርትመንቱ ይህን የማድረግ ስልጣን አለው ወይ የሚለውን ስናነሳ ምናልባት የህግ ክርክር የህግ አናሊሲስ እንዳይሆን እና ተመልካቾችሽ ስናገር ሉዝ እንዳያደርጉኝ ፍራቻ ላይ፣ ግን የኢሚግሬሽን ጉዳዮች ከህገ መንግስቱ ከአሜሪካ ህገ መንግስት የሚመነጩ ጉዳዮች አሉ የሚለው ምንድን ነው? የኢሚግሬሽን ጉዳይ የኮንግረሱ ስልጣን ነው ከማለት ውጭ በህገ መንግስት ውስጥ ለምሳሌ አንድ አሜሪካዊ ሲቲዝን ከሌላ ሀገር ሚስቱን የማምጣት መሰረታዊ የሆነ የሰብአዊ መብት አለው ወይም ፋንዳሜንታል ሂውመን ራይት አለው ወር ፋንዳሜንታል ራይት አለው የሚል ነገር የለም ህገ መንግስቱ ላይ። ፋንዳሜንታል ራይት አለው ቢባል ኖሮ ፕሬዚዳንቱ ነው ይሄን ማድረግ አችልም፣ የስቴት ዲፓርትመንት ይሄን ማድረግ አንችልም ብለን ልንናገር እንችላለን። ግን አሜሪካዊ ዜግነት ያላቸው ግሪን ካርድ ያላቸው ኢትዮጵያውያን ወደዚህ ሀገር ለማምጣት ያላቸው መብት ከህገ መንግስቱ ሳይሆን የሚነሳው ከህገ መንግስቱን መሰረት አድርጎ ከወጡት ሁለተኛ ህጎች ነው። ከስታቱቶሪ ወይም ደግሞ ይሄ ከሲቲዝንሺፕ ከናሽናሊቲ ህግ አንጻር ነው። ፕሬዚዳንቱ ይሄንን ሊሚት የማድረግ መብት አለው ወይስ የለውም የሚለው ብዙ ጊዜ ቪዛዎች መብቶች አይደሉም፣ ፕሪቪሌጅ ናቸው። የአሜሪካ መንግስት ከፈለገ የሚሰጣቸው ከፈለገ የማይሰጣቸው ናቸው። ከእንትን ጋር ይያዛል፣ ከሉዓላዊነት ጋር ይያዛል። ይሄ ሶቨርኒቲ የምንለው ገብቶሻል። ይሄ ሀገር የኛ ሀገር ነው። ወደ ሀገራችን የሚገቡ ሰዎችን የመወሰን መብት ያለን እኛ ነን። ከኛ ውጭ ማንም ሊወስንልን አይችልም ያለን። ልክ አንድ የኢትዮጵያ መንግስት ኢትዮጵያ ውስጥ ይሄ ሰው አይገባም ብሎ መከልከል እንደሚችለው ሁሉ የአሜሪካ መንግስትም ይሄ ሰው እዚህ መግባት አይችልም የሚል መብት አለ። ሶቨርኒቲ ጋር የሚነሳ ነው። እንዳልኩሽ ከሁለተኛ ከስታቱቶሪ ህጎች የሚነሳ ስለሆነ መሰረታዊ የሆነ መብት ስላልሆነ ይሄንን የአሜሪካን ህገ መንግስት መሰረት አድርጎ ቻሌንጅ ማድረግ በጣም ከባድ ሊሆን ይችላል። ምናልባትም የሲቲዝንሺፕ ናሽናሊቲ ሎስን መሰረት አድርጎ ቻሌንጅ ማድረግ ይቻል ይሆናል እና ይሄ ጉዳይ ወደ ፍርድ ቤት ይሄዳል። ወደ ፍርድ ቤት ከሄደ በኋላ ለጊዜው ሊታገድ ይችላል የሚል ከፍተኛ ግምት አለኝ። ግን አዘይ እንደፍዘደይ ሄዶ ግን ይሄ ጉዳይ የኮንግረሱና የኤክዚኪዩቲቭ ብራንቹ ስለሆነ ሙሉ በሙሉ ዊል ሊደረግ የሚችል ነው ወይ የሚለው በጣም አጠያያቂ ነው። በመጨረሻ ልናገር የምፈልገው ነገር በፍርድ ቤቶች ሊታገድ ይችላል፣ ክርክር ሊኖርበት ይችላል። ግን ኢን ዘ ሚን ታይም ግን የፍርድ ቤቶቹን ክርክር እስከምናይ ድረስ ወይም ደግሞ ውሳኔዎችን እስከምናይ ድረስ ከጠቅላይ ፍርድ ቤት ሄዶ እሱን እስከምናይ ድረስ ሰዎች አሁንም ኢትዮጵያውያንን አድቫይዝ የማደርገው ነገር አንደኛ ከዚህ በፊት ያመለከታችሁ ሰዎች አይ ቲንክ በጣም ትዕግስት የሚያስፈልግበት ዘመን ይመስለኛል። ወይም ደግሞ ያላመለከታችሁ ሰዎች ግን በየጊዜው እያመለከታችሁ እንድትቀጥሉ የሚል ሀሳብ ነው ያለኝ። እውነት ለመናገር ያዘጋጀሁትን ጥያቄዎች በሙሉ መለስካቸው እና ጥያቄዎች ነው ያሳጣኸኝ። በጣም ነው ማመሰግነ። የሰው ጭንቅላት ውስጥ
ምናልባት የሚፈጠሩትን ነገሮች በሙሉ ነው ያብራራሃቸውና ምናልባት ብታነሳውን ትንሽ ምክር በዛውም እንድትለግስ ምናልባት በሚል ቀጠሮ ያላቸው ሰዎች በጣም በእርግጠኝነት በጭንቀት ላይ ናቸው ያሉት ብዬ ነው የማስበው። በተለይ ለምሳሌ ፕሮሰሱን ለስንት ጊዜ ጠብቀው ለቪዛ ምናልባት የተቀጠሩ ሰዎች ይኖራሉ። ለእነሱ ምን ማለት ነው? እንዲሁ በቃ ዝም ነው የሚባሉት ወይስ የሚጠብቁት የሚደርሳቸው ኢሜይል ይኖር ይሆን ወይ? ምን አይነት ነገር ይጠብቁ? ከዛ ጋር አያይዘህ ደግሞ በእጃቸው ኦልሬዲ ቪዛ የያዙ ሰዎች አይመለከትም ብለህናል። ነገር ግን ኤርፖርት ላይ ምን የተለየ ጥንቃቄ አድርጉ? ለምን ሁል ጊዜ እንደሚታወቀው እንኳን እንደዚህ የሆነ ግሪን ላይት ተሰጥቷቸው ቀርቶ ወከባው ሁሉም ጋር እየተካሄደ ያለ ነው፣ እንኳን አሜሪካን ለሚገቡ ሰዎች እና ምን አይነት ጥንቃቄ አድርጉ? ምን ማወቅ አለባቸው? ለምን መብትና ግዴታን የማወቅ በጣም አስፈላጊነት ያለበት ጊዜ ላይ ነን እና እነዚህን እስቲ ይመልስልን። አመሰግናለሁ ኪዴ። ጥሩ ጥሩ ጥያቄዎች ነው የጠየቅሽኝ። የበለጠ በደንብ ለመናገር ያክል ቪዛ ያላቸው ሰዎችን አይመለከትም። ኦልሬዲ የኢሚግራንት ቪዛ ያላቸው ሰዎችን አይመለከትም። ሁሉን ነገር ጨርሰው ኢንተርቪው አድርገው ቪዛቸው በፌዴክስም በሌላ የሜል አገልግሎት ተልኮላቸው እጃቸው ላይ የገባ ሰዎች እነሱን አይመለከትም። እነሱ በቀጥታ እዚህ ሀገር መምጣት ይችላሉ። ግን ያ ማለትም ማለት እንደውም አሁን ያስታወሽ ነገር ይሄ ነገር አሁን እስካሁን ስናወራ የነበረው ከጃንዋሪ 21 በኋላ ስለሚሰራ ቪዛ ያላቸው ሰዎች እስከ ጃንዋሪ 21 በፊት መግባት አለባቸው ወይስ ከዛ በኋላ መግባት ይችላሉ የሚለውም ብዙ ሰዎች አሁን የሚጨነቁበት፣ ብዙ ሰዎች የሚደውሉልኝ ነገር ነው። ቪዛ ካላቸው ኢሚግራንት ቪዛ ያላቸው ከሆኑ ምንም ችግር የለውም። ይሄ ፖሊሲ አይሰራም እነሱ ላይ። ወይም ደግሞ ይሄ ፖሊሲ ኦልሬዲ እጃቸው ላይ ቪዛ ኖሯቸው ግን ወደ አሜሪካ ያልመጡ ሰዎችን የእነሱን ቪዛ ሪቮክ አድርገናል የሚል ነገር ወይም ካንስል አድርገናል የሚል ነገር የለውም። ስለዚህ የኢሚግራንት ቪዛ ያላቸው ሰዎች አይመለከትም። እነሱ ከጃንዋሪ 21 በፊትም ከጃንዋሪ 21 በኋላም ወደዚህ ሀገር መምጣት ይችላሉ። ችግር የለውም እሱ። ነገር ግን ስኬጁል ያላቸውን ሰዎች በሚመለከት ግን ያው የበለጠ ትንሽ ለመናገር ያክል እዚህ ሀገር ሁሉ ነገር ፕሮሰስ ሲያልቅ ናሽናል ቪዛ ሴንተር ለጠበቃ ለኛ ቢሮ ወይም ደግሞ ለክላንቱ ኢሜይል ይልካል። በዚህን ቀን የኢሚግራንት ቪዛ ስላላችሁ በዚህን ሰዓት አዲስ አበባ እዚህ ኤምባሲ ምናምን ብሎ ሁሉንም የያዘ ኢንስትራክሽን ያለው ኢሜይል ይልካል። በዛ ቀን ይገኛሉ። በዛ ቀን ተገኝተው ኢንተርቪው ይደረጋሉ። በቪዛ ኦፊሰሩ የሚጠይቋቸው ጥያቄዎች አሉ። እነሱ ኢንተርቪው ይደረጋሉ። ራይት ሶ እነዚህ ሰዎች አሁን ፕሮሰስ የተደረገላቸው ሰዎች በዚህን ቀን ነው ለኢንተርቪው የምትቀርቡ የተባሉ ሰዎች ወይም ደግሞ ገና ናሽናል ቪዛ ሴንተር ሁሉ ነገር አልቆ ኢሜይል ያልደረሳቸው ሰዎች ኢሜይላቸውን መጠበቅ አለባቸው። ቅድምም እንዳልኩት የኢንተርቪው ፕሮሰሱ ይቀጥላል። ለኢንተርቪው ይጠራሉ። ለኢንተርቪው መቅረብ አለባቸው። ለኢንተርቪው ማድረግ አለባቸው። ኮንዳክት ማድረግ አለባቸው። የቀረው ነገር ወይም ደግሞ ለጊዜው ፖዝ የተደረገው ነገር አሁንም ውሳኔው ነው። ይሄ ሰው ቪዛ ወይም ኢሚግራንት ቪዛ ሊሰጠው ይችላል ወይስ አይችልም የሚለውን የቪዛ ኦፊሰሩ ውሳኔ ብቻ ነው እንጂ ሌላው ፕሮሰሱ እየቀጠለ ነው። ኦኬ ቪዛ ያላቸው ሰዎች እዚህ ኤርፖርት ቢመጡ ምን ያደርጉ? ይሄ እንደ ማንኛውም ነው። ማንም ሰው በነገራችን ላይ አሜሪካዊ ሲቲዝንም እኮ ትራቨል እናደርጋለን። ወደዚህ ሀገር ስንመለስ የምንጠይቃቸው ጥያቄዎች አሉ። ኤርፖርት ላይ የት ነበርክ? ምን እያደረግክ ነበረ? እንዴት ነበረ ቆይታ? ኦፊሰሮች እንዛ ይላሉ። እኔ መጠየቅ የለብኝም እንዴት ትጠይቁኛላችሁ ብለው አምባጓሮ የሚፈጥሩ ሰዎች አንዳንድ ሰዎች እንዳሉ ሰማሉ። ታትስናገድ መመለስ ያለባቸውን ጥያቄ መመለስ አለባቸው። በእርግጥ ኖ አይ የምናገረው ነገር ራሴ ላይ ችግር ያመጣብኛል ብሎ የሚያስቡ ከሆነ ጠበቃለኝ፣ ጠበቃዬን ላናግርና ይኸው ስልኩ አናግሩልኝ ማለት ይቻላል። ካልሆነ ግን ዶክመንት ካላቸው ግን ያን ነው የማስረዳት ሸክም ወይም ግዴታ ያለበት ወደዚህ ሀገር ቪዛውን ይዞ የሚመጣ ሰው ነው። ምን አይነት ጥንቃቄዎች መብትና ግዴታ አላቸው እነዚህ ኢሚግራንት ቪዛ ይዞ የመጡ ሰዎች? ቅድም እንዳልኩሽ የሚጠይቁትን ጥያቄ በትክክል መመለስ፣ ማስረጃዎችን ማሳየት፣ ፓስፖርቱን መስጠት፣ ቪዛውን ቁጥሩን ማሳየት፣ ግሪን ካርድ ያላቸውን ከሆነ ግሪን ካርዳቸውን ማሳየት፣ የአሜሪካ ሲቲዝን ከሆነ ያንን ትክክለኛ ጥያቄውን መመለስ ነው። ሌላ ምንም የሚያሳስብ ነገር የለም። አሁን አዲስ ኢሚግራንት ቪዛ ኢሹ የተደረገላቸው ሰዎች ብዙ ይህን ያክል ጥያቄ አይበዛባቸውም። ዌልካም ቱ ዘ ዩናይትድ ስቴትስ ነው ብዙ ጊዜ የሚባል
ራይት ሶ የሚያስቸግር ነገር እዛ ላይ የለም ለማለት ነው። በጣም ነው የማመሰግነው። ሌላ እንደማጠቃለያ ባለፈው ዝግጅታችን ስለ ዲቪ አንስተን ነበር፣ እንዲሁም ስለ ቲፒኤስ አንስተን ነበር። ስቲል ተመልካቾቻችን በውስጥ ስለሚጽፉልኝ ነው። ዲቪ ትንሽ በጣም እንደምታውቀው የብዙዎቻችን ኢትዮጵያ እያለን ተስፋ የነበረ ምናልባት በየአመቱ ተስፋ የምናደርግበት ተስፋ ነው። መቼም የሰው ልጅ አሜሪካ ተስፋችን ናት ማለት ሳይሆን ያው ሰው የሚፈልገውን ነገር ምንም ይሁን ምን ተስፋ ሲያደርግ ደስ ይላል እና ያ ነበረ ለብዙዎች በቃ ዲቪ ይደርሰኛል የሚል ጉጉት። በተለይ የሞሉትን ነው የምናገረው። ምንድነው አሁን እሱ አዲስ ነገር አለ ወይ? የደረሳቸውስ ምንድነው? ፖዝ አደረግነው ሲሉ ምን ማለት ነው? እንደው ለነሱ በአንድ ቃል ፖዝ ሆኗል ሲሉ ብዙ ፕሮሰስ ዲቪ ደርሷቸው ኦልሬዲ የጨረሱ ሰዎች አሉ። መሀል ላይ ደግሞ እጣው ብቻ ደርሷቸው እጣው ደረሰ ማለት ሄዱ ማለት እንዳልሆነ ይታወቃል። ስለ ዲቪው እና ቲፒኤስንም ያለውን ነገር የዲቪ ጉዳይን በሚመለከት ከዚህ በፊት አይ ቲንክ አንድ ፕሮግራም ሰርተንበታል። አሁን አፕዴት ካለ የሚለውን ነው የጠየቅሽኝ። ምንም አዲስ አፕዴት የለም። አሁን በትራምፕ አድሚኒስትሬሽን የሆነ ነገር ፖስት ተደርጓል ሲባል ጊዜያዊ እገዳ ተደርጎበታል ሲባል ምን ማለት እንደሆነ ገና እርግጠኛ ሆነን መናገር አልቻለም። ለምን መሰለሽ? በምሳሌ ላስረዳሽ። ጊዜያዊ እገዳ ተደርጎበታል ማለት አንድ ነገር እገዳ ነው፣ ግን ለጊዜው ነው። ከትንሽ ጊዜ በኋላ የሆነ አንዳንድ ነገሮች አድርገን እንመለሳለን፣ ይቀጥላል ማለት ነው አይደል? ጊዜያዊ ሲባል። ነገር ግን የትራምፕ አድሚኒስትሬሽን ጊዜያዊ እገዳ አድርጌበታለሁ ያላቸው ነገሮች እስካሁን አልተጀመሩም። አንድ ዓመት ሆኖታል። አንድ ዓመት ሁለተኛ ዓመቱን ጀምሯል አድሚኒስትሬሽኑ። ከዚህ በኋላ መቼ ነው የሚጀመሩት የሚሉትንም አናውቅም። አንድ ሁለተኛ ይሄ ፖዝ አድርገነዋል ወይም ቴምፖራሪ ሰስፔንድ አድርገነዋል የሚባለው ነገር የትራምፕ አድሚኒስትሬሽን እስከሚያልቅ ጊዜ ድረስ ነው። ገና 3 ዓመት ለዛ ሰስፔንድ ይደረጋል ወይንስ የሚቀጥሉት 2 ዓመታት ነው የሚለውን ነገር በትክክል በእርግጠኝነት መናገር አልቻለም። ያለፈው 1 ዓመት ከምናምን የሚያሳየን ግን ፖዝ ተደርጓል ሲባል ጊዜያዊ ነው ሲባል ጊዜያዊ አይመስልም። ጊዜያዊ አይመስልም እስከ መጨረሻው። ምናልባት አንዳንድ ሰዎች እስከ አድሚኒስትሬሽኑ እስከሚወርድ ድረስ በጣም ሁሉም ነገር አንኮታክቶት ሊወርድ ይችላል የሚል አናሊሲስ ያላቸው ሰዎች አሉ። ይሄንን ትንሽ ወደ ፖለቲካ መግባት አልፈልግም፣ ግን ከሪፐብሊካኖች ሲመጡ መጀመሪያውንም ሲመጡ አንዳንድ ሰዎች ሲሉ የነበሩት አሁን አሜሪካ በተለይ ባይደን አድሚኒስትሬሽን ከ5 ሚሊዮን እስከ 10 ሚሊዮን ቬት ያልተደረጉ ቼክ ያልተደረጉ ሰዎች በቦርደር ገብተዋል፣ በቪዛ ገብተዋል። ስለዚህ እነዚህ ሰዎች ሀገሪቱ ከምትሸከመው በላይ ስለሆነ አሜሪካ ለሚቀጥሉት 50 ዓመታት ያክል ሪቨርስ ማይግሬሽን ያስፈልጋታል። ራይት እስከዛሬ ማይግራንቶችን ስንቀበል ነበር። አሁን ግን ማስወጣትና ማቆም ወደሚል ፖሊሲ የሪፐብሊካን ፓርቲ በተለይ በጣም ትራምፕን አድቫይዝ የሚያደርጉ ሰዎች እነ ስቴፈን ሚለር የሚናገሩት ነገር ነው። በትክክል ትዊት የሚያደርጉት በየቀኑ ይሄን ነው። እንግዲህ ስቴፈን ሚለር ማለት የፕሬዝደንቱ ከፍተኛ አማካሪ ነው። ያ ማለት እሱ የሚያማክረው ነገር ተሰሚነቱ በጣም ከፍተኛ ነው ማለት ነው። ይህን ስታዩ አመጣጣቸውን ስታዩ ኢሚግሬሽን ጉዳዮችን ለመቀነስ ከተቻለ ሙሉ በሙሉ ባን ለማድረግ የመምጣት ሀሳብ ትሬንድ ነው እያየን ያለ ነው። እሱንም ነው እያየን ያለ ነው። ለምሳሌ አሁን 75 ሀገሮች ተባል። ከዚህ በፊት 39 ሀገሮች ትራቭል ባን ውስጥ አሉ። የአሳይለም ውሳኔዎች ፖስት ተደርገዋል። በቦርደር የሚደረገው ክሮስ አድርጎ የሚገባው እሱ ሙሉ በሙሉ ቆሟል። የሲቲዝንሺፕ አፕሊኬሽኖች ጉዳይ ሙሉ በሙሉ ሪፎርም ተደርገዋል። ብዙ ጥያቄዎች ሆነዋል። ብዙ ሪኳየርመንት አለው። የግሪን ካርድ ጉዳይ አንዳንድ ቦታ ለምሳሌ አሳይለም ግራንት አድርገው ያመለከቱ ሰዎች ገና ለእናንተ ግሪን ካርድ ፕሮሰስ አናድርግም ተብሏል። ሁሉ ነገር እየሆነ ያለው ፖዝ እየተደረገ ነው፣ ሰስፔንድ እየተደረገ ነው፣ ቴምፖራሪ ፖዝ እየተባለ ነው ያለው ራይት። ይሄን ዝም ብለሽ ጀነራሊ ስታዩ እና አሁን እየሆነ ያለውን ነገር ስታይ ጊዜ የሚለው ነገር መቼ ነው የሚለው ምናልባትም ግምት ሊያሰጥሽ የሚችለው ነገር በጣም ብዙ ጊዜ ሊወስድ ይችል ይሆናል የሚል መደምደሚያ ላይ የሚያስደርስሽ ነገር አለ። ነገ ስለሚሆነው ነገር አናውቅም፣ ግን ሪዝነብሊ ገስ የምናደርገውን ነገር ነው። ዞሮ ዞሮ ዲቪም እንደዛ ነው። ዲቪም ለጊዜው ማን እንደሚመጡ እንደውም ወደ ሜሪት ቤዝድ የሆነ ገንዘብ መክፈል የሚችሉ እንደ ትራምፕ ጎልድ ካርድ ወይም ደግሞ ሜሪት ያላቸው ብዙ ዲግሪ ያላቸው እዚህ ሀገር መጥተው ይችን ሀገር መርዳት የሚፈልጉ የሀገር ሸክም የማይሆን ሰዎችን ማምጣት እንፈልጋለን ብለው ነው የመጡት። ዲቪ ላይ ምንም አዲስ ነገር የለም። ከዚህ በፊት ዲቪ አግኝተው ፕሮሰስ ላይ የነበሩ ሰዎች ፖስት ተደርጓል ማለት እዛ ላይ ቆማል ማለት ነው።
በምሳሌ ላስረዳች ይችላሉ። ለምሳሌ ኮቪድ-19 ከመምጣቱ በፊት ዲቪ ሎተሪ አግኝተው ፕሮሰስ ጀምረው ኦልሬዲ ለኢንተርቪው ተጠርተው ቪዛ ሲጠባበቁ የነበሩ ሰዎች በዲቪ ምክንያት ለነዛ 2-3 ዓመታት እኮ ዲቪ ያገኙ ሰዎች ወደ አሜሪካ አልመጡም። ኮምፕሊትሊ ካንስል የተደረገው ቤዚካሊ ፖስት ተደርጓል ማለት ለጊዜው ቆሟል ነው ያለበት ደረጃ ላይ ነው የሚቆመው። ለምሳሌ ኢንተርቪው እየጠበቁ ያሉ ሰዎች ከሆነ እዛ ላይ ነው የሚቆመው። ከዚህ በፊትም እንዳልኩሽ ወደዚህ ሀገር በተለያዩ በተለይ አሁን የሪፊውጂን ይሄ ከምስራቅ አፍሪካ የሚመጡ ሪፊውጂዎችን ታስታውሻለሽ አይደል? በባይደን ዘመን እስከ 2024 125,000 ሪፊውጂዎች ነበር የመጡት ከዚህ በፊት። አሁን ግን አንደር 7,000 እንዲሆኑ ፈልገዋል። ፕሬዚዳንቱ ወስኗል። እነሱም ምናልባት ነጭ ደቡብ አፍሪካውያን ናቸው የሚል ራሳቸው የጻፉት ነገር ስላለ ነው። አጠቃላይ ያለው ነገር ምንድን ነው? የተለየ ኢሚግሬሽን ዓለም ውስጥ ነው ያለ ነው። በአንድ ዓመት ውስጥ የሆነው ነገር ካልሆነው ነገር ይበልጣል። የህግ ለውጥ የለም፣ ግን የፎከስ እና የኢንፎርስመንት ለውጡ በጣም ከፍተኛ ነው። የዲፖርቴሽን ማሽኑ እንደምታውቂው ነው። አሳይለም በፍርድ ቤቶች የመሰጠት ፖሲቢሊቲ ከ38% ወደ 19% ወርዷል። ይሄንን ሁሉ ስንደማምረው ያለፈው አንድ ዓመት በኢሚግሬሽን ታሪክ ታይቶ የማይታወቅ ዘመን ነው። የሚቀጥሉት 3 ዓመት ምን ይሆናል የሚለውን መገመት እንችላለን። ግምቴን ማስቀምጫ ቲፒኤስን በሚመለከት ቴምፖራሪ ፕሮቴክትድ ስታተስን በሚመለከት ምንም አዲስ ነገር የለም። እስከ ፌብሩዋሪ 13 ድረስ ለቀው እንዲወጡ ተብሏል። አሁን ዛሬ ጃንዋሪ 17 ነው። እንግዲህ በፍርድ ቤት ክስ ይመሰረታል አይመሰረት የሚለውን ኢንፎርሜሽን የለኝም። ምናልባት ሌሎች የህግ ባለሙያዎች ካላቸው ከነሱ መስማት ይችሉ ይሆናል። ግን እስካሁን ምንም አዲስ ነገር የለም። በጣም አመሰግናለሁ። በመጨረሻ ማንሳት የምፈልገው ከመሰነባበታችን በፊት የጋብቻው ቪዛ ከተከለከሉት ውስጥ ነው ስሰማ፣ ካልተሳሳትኩኝ በስተቀር ታረመኛል ከሆነ በጉብኝት ስላልተከለከለ አንድ ባል ወይም አንድ ሚስት ባሏን በጉብኝት እንድትጋብዘው አትችልም ወይ? ጉብኝት አሁን ችግሩ ምን መሰለሽ? ቢ1 ቢ2 ቪዛ ስፔሻሊ ከኢትዮጵያ ብዙ ይሰጣል እንዳልኩሽ እስከ 20 ምናምን ሺህ ቅድም ስንል ነበር፣ ግን በጣም ብዙ ዲናይ ይደረጋል። የቢ1 ቢ2 ቪዛ ዓላማ ምንድን ነው ብለን ስናስብ ሰውየው ወይም ደግሞ አፕላይ ያደረገው ሰው ወይም ቢ1 ቢ2 ቪዛ አፕላይ የተደረገለት ሰው ወደ ሀገሩ ሊያስመልሰው የሚችል ኢትዮጵያ እዚች አሜሪካ መጣ፣ ግን ወደ ሀገሩ ሊያስመልሰው የሚችል ኢትዮጵያ ውስጥ ምን ነገር አለው ነው። ጥሩ ስራ አለው ወይ? ጥሩ ንግድ ይነግዳል ወይ? መኪኖች አሉት ወይ? ቤት አሉት ወይ? ላይፍ ስታይሉ ምን ያክል ነው? ይሄ ሰው የአሜሪካ ሄዶ በቃ በዛው ይቀራል አይቀርም፣ ወይስ ወደ ሀገሩ የሚያስመልሱት ነገሮች አሉት ወይስ የሉትም ተብሎ ያ ተመዝኖ ነው የሚሰጠው። በአብዛኛው ዲናይ ይደረጋል። ምክንያቱም የቢ1 ቢ2 ቪዛ የሚሰጣቸው ሰዎች በጣም 20 ሺህ ናቸው። ቅድም እንዳልኩ በጣም ብዙ ቁጥር ነው፣ ግን በትክክል ወደ ሀገራቸው ሊያስመልሳቸው የሚችል ነገር አላቸው ተብሎ የሚታሰቡ ሰዎች ናቸው። ነገር ግን ለምሳሌ አንድ ባል እዚህ ያለ ሚስቱ ሌትሰሲም አንድ አማራ ክልል ውስጥ አንድ ገጠር ውስጥ ያለች ባለቤቱን እሷ የቢ1 ቢ2 ጋይድላይን ኳሊፋይ ታደርጋለች ብለሽ ስታስቢ ላይሆን ይችላል። ምክንያቱም አንደኛ እዚህ ሀገር ባሏ ስላለ እዚህ ሀገር መታ ልትቀር ትችላለች። የቢ1 ቢ2 ቪዛ ዓላማ ግን እዚህ ደርሳ እንድትመለስ ነው። እሱ አለ። በሁለተኛ ይቺ የምናስባት ሴት ገንዘብ አላት ወይ? ንብረት አላት ወይ? በአካውንቷ ውስጥ ብዙ ገንዘብ አለ ወይ? መኪኖች አላት ወይ? የሚያስመልሳት ካንትሪ ኮንዲሽን አለ ወይ የሚሉም ደግሞ እሱን ማሰብ ያስፈልጋል። በአይ130 አፕላይ የተደረጉ ኬዞች ብዙ ጊዜ በቢ1 ቢ2 የሚመጡም አሉ፣ የማይመጡም አሉ። ግን ደግሞ አንዱ ሌላ ችግር ምንድን ነው? ብዙ ጊዜ ቢ1 ቢ2 ቪዛ ጠይቀው የተከለከሉ ሰዎች በኋላ ላይ ደግሞ ይሄ ባለቤት በሚስትነት ጥያቄ በሚቀርብበት ጊዜ የበለጠ ኦፊሰሩ የበለጠ ይህን ኬዝ ክሎዝሊ ነው የሚያየው። ምክንያቱም ይቺ ሴት ከዚህ በፊት ቢ1 ቢ2 ቪዛ ስንት ጠይቃ? አንድ ጊዜ ጠይቃ ዲናይ፣ 2 ጊዜ ጠይቃ ዲናይ፣ 3 ጊዜ ዲናይ ተደርጋለች። አሁን ደግሞ በባልና በሚስት ጉዳይ መጣች። ስለዚህ እንዴት ነው እዚህ ሀገር አሜሪካ እውነተኛ ጋብቻ ነው ወይስ አይደለም የሚለው የበለጠ ጥንካሬ የበለጠ ስክሩቲኒ ውስጥ ይገባል። በተቻለ መጠን እነዚህ ነገሮችን ሁሉ አስቦ ነው የቢ1 ቢ2 ቪዛ ሊፈጸም የሚችለው። ይሄንን ከምን ጋር ላወዳደር? ለምሳሌ ክላይንት ያለን ሜሪላንድ ይኖራል፣ ባለቤቱ ስዊትዘርላንድ ነው የምትኖረው፣ ነጭ ናት፣ አበሻ ነው እሱ። እዚህ ሀገር በየ3 ወሩ የዩሮፒያን ሲቲዝን ስለሆነች በየ3 ወሩ ኦልሞስት ያለ ቪዛ መግባት ትችላለች። ግን አይ130 አፕላይ አድርጎላታል። እዚህ ትመጣለች፣ ትመላለሳለች፣ ትሄዳለች። አዝ ኦፖዝድ ቱ የኢትዮጵያን ጉዳይ ስታዩ ደግሞ ይለያያል። እንደየቤተሰቡ ይለያያል፣ እንደየሀገሩ ይለያያል እና የተለያዩ ነገሮች አሉት እና
ይሄንን ከጠበቃው ጋር ቁጭ ብሎ ቢ1 ቢ2 ቪዛን ከማመልከት በፊት ከጠበቃ ጋር ቁጭ ብሎ በደንብ አድርጎ ኢቫሉዌት በደንብ አድርጎ ማሰብ ይጠይቃል ለማለት ነው። በጣም አድርገን እናመሰግናለን ጠበቃ ሳምን። በጣም ብዙ ነገር ግልጽ አድርገህልናል። ለምን ያን የመጨረሻውን ጥያቄ ያነሳሁት ብዙ ጊዜ ፓኒክ ስንሆን የምናደርጋቸው ነገሮች ያለ እውቀት ብዙ ነገር ያበላሻል። ይሄ ቀዳዳ አለ እኮ ይሄ ቀዳዳ አለ እኮ ለምን አላዋቂ የሆነ ብዙ ሰው እኔ በዚህ አድርጌያለሁ እያለ የሚመክረው ነገር አለ እና ጊዜው ባለሙያ ሳናማክር ምንም ነገር የምናደርግበት አይደለም እና ተመልካቾቻችን መግቢያችን ላይ እንደተናገርኩት የጠበቃ ሳምንን ስልክ ከታች እናደርጋለን። ደውሉለት ጥያቄ ካላችሁ። በጣም ነው የማመሰግነው። ለዛሬ ጥያቄን የጨረስኩ ይመስለኛል። ምናልባት እንደ ማጠቃለያ የምታነሳቸው ነገሮች ከሌሉ ብዙ የምናገረው ነገር የለም። ያው ሁልጊዜ እንደምንለው ዶን ፓኒክ፣ የምንጨነቅበት ዘመን አይደለም። በደንብ የምናስብበት ዘመን ነው። ዶክመንቶችን የምናሰባስብበት ዘመን ነው። ኦርጋናይዝ የምንሆንበት ዘመን ነው። ትዕግስት ፔሸንስ የሚጠይቀን ዘመን ነው እና እኔ ሁልጊዜ የኔ ሞቶ ኪፕ ዘ ሆፕ አላይቭ ነው። ፈረንጆች እንደሚል ሁልጊዜ ተስፋ በሰው ልጅ ውስጡ እንዲኖር ያስፈልገዋል። ሰው ተስፋ ከሌለው መኖር ራሱ ጨለማ የሚሆንበት ነው ይመስለኝ እና ተስፋ ይኖረናል። ይሄንንም ሰርቫይቭ እናደርጋለን። ዋናው ነገር እንድትጨነቁ ሳይሆን ኢንፎርምድ እንድትሆኑ እንድታውቁት ዋት ኢዝ ጎይንግ ኦን የሚለው እንድታውቁት ነው ይሄን ፕሮግራም የምንሰራው እንጂ ለማስጨነቅ አይደለም። ይሄን መቼም የኔና አንቺ ተመልካቾች በደንብ አንደርስታንድ ያደርጉታል ብዬ አስባለሁኝ። ለዛሬ ይዤ የመጣሁት ይሄን ነው። አመሰግናለሁ ኬዲ። በጣም ነው የማመሰግነው። እንደ ሁልጊዜው የሚያረጋጋ ሪያሊቲውንም የሚገልጽ የሚመለከታቸውን ምን ማድረግ እንዳለባቸው የሚያሳይ እጅግ ድንቅ ዝግጅት ነበረ። እኔ ሁልጊዜ ቆይታዬን ካንተ ጋር እጅግ በጣም ኢንጆይ የማደርገው አንዳንድ ጊዜ እንደውም ክላስ ውስጥ ያለው እስከሚመስለኝ ድረስ ነው የማዳምጠውና ተመልካቾችም እንደዛ እንደሚሰማቸው እርግጠኛ ነኝ። ለጤናችንም ማሰብ አለብን። ይሄ ብሬኪንግ ኒውስ ዜና የሚረብሽ ነገር ላይ መራቅ ያስፈልጋል። መርጣችሁ መመልከት ይኖርባችኋል። ለምን ለራሳችሁ ማሰብ ስላለባችሁና ደግሞ ጠበቃ ሳምን እንደነገረ አንዳንድ ዘመኖች በዝምታና በትዕግስት ዝም ብሎ በመታዘብ የሚያልፉት ጊዜያቶች አሉ። ይሄ ሁሉ ግርግር እኮ እንደዚህ እንደሆነ አይቀርም። ለምን አንዳንድ ሰዎች እንደ አሜሪካ ምን ቀረች አልቀረች ነው። ቤተሰብ ያለው ሰው አለ አሜሪካን። ኢትስ ኖት ስለ አሜሪካ አይደለም። የሰው ልጅ ህይወት የተለያየ ነገር አለ። ልጅ ከልጅ በላይ ምን አለ? ከልጅ ተለያይቶ የሚኖር ሰው አለ እና ሌሎቻችን ደግሞ ለሌላው ስሜት መጠንቀቅ አለብን ስንናገር ለማለት ነው የምፈልገው። በጣም ነው የማመሰግነው እንደ ሁልጊዜው በእኔና በተመልካቾች ስም። ተመልካቾችም እንዳልኩት ጥያቄ ካላችሁ ቀለለ ጥያቄ ከሆነ በኮመንት ሴክሽን አስቀምጡልን። በሚቀጥለው ዝግጅታችን ይዘንላችሁ እንመጣለን። እንግዲህ በዚህ ጭንቀት ውስጥ ያላችሁ ሰዎችም አይዟችሁ ለማለት ነው የምንፈልገው። በተመሳሳይ ዝግጅት እስከምንገናኝ ድረስ ቸር ቆዩልን። በፌስቡክ ጓደኛ መሆን የምትፈልጉኝ አም ሃፒ ቱ ሃቭ ዩ ኑ ለማለት ፈልጋለሁኝ። በሌላ ዝግጅት እስከምንገናኝ ሰላም።